ዛሬ እንግዲህ ሰይድ ወረባቦ ስለ ሀና ጉዳይ አንዳንድ ነገር ብሏል። ያንን እንሰማለን። እስከመጨረሻው አብራችሁ ሁኑ። ቪዲዮውን ግን ላይክ፣ ሼር እያደረጋችሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሰይድ የሚለውን እንሰማዋለን። እስከመጨረሻው ስሙት። ግን ላይክ እያደረጋችሁ እውነት ምንም አይከፈልበትም። ላይክ አድርጉ። ስለ ሀና ጉዳይ አንዳንድ ነገር ይላል። እንሰማዋለን አብረን። ብዙ ሰዎች ላይ በገባው ሰዓት ሀኒሳ 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 ይላሉ። እኛም አጥጋቢ መልስ ስለሌለን ዝም እንላለን። ነገሩ እንዲህ ነው። ሀኒንም ላላገኘን እኛም ራሳችንን አተን ትልቅ ዋጋ እየከፈልን ነው። ከሳውዲ ወደ ሀገር ከመግባት ኢትዮጵያ በስር ከመቆየት በኋላ ወደ ዱባይ ተሰደን ዳግም ለማገገም አንገታችንን ደፍተን በምንሰራበት ጊዜ እንደ ማንኛውም ሰው ሰብአዊ ተሰምቶን በኔ እህት ላይ ቢሆንሳ የሚለው አድሮብን እችሊ እውነታው እንዲገኝ ብዙ ስንጥር ነበር። ያ መልካም ስራችን እንደ መጥፎ ተቆጥሮ ከዱባይ ተባረን ሌላ ሀገር ከሌላ ሀገር ሌላ ሀገር የስደተኞች ስደተኛ ባይተዋር ሆነን ከባድ ህይወት እየገፋን ነው። ከዚህ ሁሉ ግን በጣም ልቤን ከሰበረው ነገር አንዱ ወንድሟም ይሁን ባልም ይሁን የቅርብ ዘመድ እንዳው ሰያ የደረስክ ምን ሆንክ ማለት ያለ መቻላቸው በጣም አሳዝኖኛል። ምንም ፈልጌ አይደለም እነሱ ስራቸውን እየሰሩ የዕለት ተዕለት ህይወታቸውን እየኖሩ ነው። እኛ ግን ለነሱ ብለን በቃላት የማይገለጥ ዋጋ እየከፈልን ነው። ራሱ ይሄ ዳግም ሰዎችን እንዳንረዳ ልባችን ጠንካራ እንዲሆን ነው የሚያደርገው። ችግር ውስጥ የከተትነው እኛን ብቻ አይደለም። እነዛ ከኛ የሚጠብቁ ቤተሰቦቻችን አዲስ ለብሰው የሚውሉ ቤተሰቦቻችን ዛሬ እኛ እጅ ስለቆመ ኢድን እንኳን አዲስ ለብሰው አልዋሉ። አይ ነገር ግን ችግር የለውም። የኔ ልጅ አዲስ ለብሶ ያለ መዋሉ ሲያንገበግበኝ የሃኒ ልጅ ደግሞ ያለ እናት መኖሩን ሳስብ አይ የኔ ልጅ ይሻላል እላለሁ። እና አልহামዱሊላህ ስለ ሁሉም ነገር አሁንም ቢሆን ስለ ሃኒ በምንችለው ዝም አላልንም። ጉዳዩ አጥጋቢም ባይሆን በህግ በታገዘ ሁኔታ አንዳንድ ነገሮች ምርመራ እየተደረጉ ነው። ያው እኔ ግን ይሄ አጥጋቢ ነው ወይም የሷን ሀቅ ያወጣል ብዬ አላምንም። ቢሆንም አባቷም ክስ መስርተዋል። ዞሮ ዞሮ ወደፊት አብረን የምናየው ይሆናል። ነገር ግን ገለታ የዋሉላችሁን ሰዎች አትርሱ። ምንም አታርጉ፣ ጠይቋቸው ለሙራንም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። ውድና የተከበራችሁ የሰይድ ሁሉ ሚዲያ ተከታታዮች እንደምን አላችሁ? ውድ ሀገሬ ልጆች፣ ዛሬ በሀና ጉዳይ አቶ ሰይድ ወረባቦ አዲስ ነገር አለ እያለ ነው። እሱን እናያለን። እስከመጨረሻው አብራችሁ ሁኑ። ቪዲዮ ላይክ ሼር አድርጉ። እንግዲህ ከመግቢያው ላይ ሰይድ ምን እንዳለ ሰምታችሁታል። እኔ ራሱ ማለት ነው ወላሂ እውነት ለመናገር በጣም አዝኛለሁ። ምክንያቱም ይችልኝ ልጇን ጥላ እንግዲህ ሙታለች ተብላ ከዛም አለች ተብላ ከዛም ይመረመራል ተብሎ እንግዲህ ሁላችንም ስንከታተለው እንግዲህ እንቅልፍ አጥተን ብዙ ጊዜ ስንከታተል የቆየው በላይ በሀና ጉዳይ ነው። እና አሁን ላይ እንግዲህ ሰይድ ያለው እንደሰማችሁት ከሆነ ምንም ነገር ያኔ ሁሉም ነገር በመንግስት ሆኗል። እኛም የምናውቀው ነገር የለም። ግን በመንግስት ምርመራዎች ተጀምረዋል። አባቷም ከሷል ምናምን ነው ያለው። እንግዲህ በመንግስት ትክክለኛ ፍትህ ታገኛለህ ብዬ አልጠብቅም ብሏል ሰይድም እንደሰማችሁት። ነገር ግን ማለት ነው አንድ ለቤተሰብ እርፈት የሚሆነው ነገር ሙታ ከሆነ ሙታለች፣ ትክክለኛ መረጃ የምታውቁ ሰዎች እናት አባት አለ የለም እያለ እንቅልፍ አጥተው ነው የሚኖሩት ሆነ ለመናገር ማለት ነው። ምክንያቱም ዛሬ ነገ ሳትሉ በእኛ ቢደርስ ሲብላችሁ ሁላችሁ ምሰቡት በእኛ በራሳችን ቢደርስ ምን እንል ነበር ብላችሁ ራሳችሁን ሲሰቡት ምን ታስቡ ነበር?
ሁሉም ሰው በራሱ ቢደርስ ማለት ነው። ይህ በቃ እንቅልፍ አጥቶ የሚኖር ነው። ያኔ አለ የለይም ብሎ ለማጣራት ከጥግ ድረስ ሁሉም ይሄዳል። እና የሐና ጉዳይ ሁላችንም እውነት ለመናገር ወላሂ እንቅልፍ አጥተን ላይ በላይ ስንከታተል የሷን ሀቅ ለማወቅ ማለት ነው። አንዴ የወደቀ የቆየ ሬሳ ነው ይባላል፣ አንዴ የሷ አይደለም ይባላል። በጣም ከባድ ነበር። እና ይቺ ልጅ ህፃን እንግዲህ ልጇን ነው ጥላ ሄደችው። ከዚህ ብቻ በጣም ያሳዝናል ወላሂ። ግን አንዳንድ እህቶቻችን ከዚህ ካለፈው እንትን ተማሩ። ኢቃማ እናመጣል እያላችሁ እውነት ለምሬን ነው። ብዙ በቃ የማይሰማ ስንት ቅንጭላት ዝግ አለ። ወንድ ልጅ ማለት ነው የትም ይሁን የት ይሄድ ችግር የለውም። አንደኛ ወንድ ልጅ ልደፍረው ወይም ሊደፈር አይችልም፣ ራሱን ማውጣት ይችላል። ፊልማም ማለት ተፋልሞም ቢሆን ምን ወንድ ልጅ የሚነካው ነገር የለም። ገንዘብ ነው የሚያስፈልገው፣ ገንዘቡን አዘጋጅቷል። ሴት ልጅ ግን በባህር ስትመለስ ገንዘቧን ታዘጋጃለች። ነገር ግን ስከድ ሆነ ነው የምላችሁ ሌላሎች እንደ ድሮ አይደሉም። ከዚህ ሲያዋት ደህና ሆና ነው ስከድ ሲያዋት ደም ግባቷ ምናምን ሲያው ሌላ ነገር ነው የሚያስቡት። ስለዚህ እህቶቻችን በባህር ተመልሰን አገራችንን እንገባል ብላችሁ እግራቸውን አታንሱ። እውነት ለመናገር ማለት ነው ራሳችሁን እንዲያታጡት። አንዳንድ ደግሞ ግን ያለ ልቡ የማይሰማ ይሄዳል። ያው እንዲሁ ብሎት በቃ ሚዲያ ማያቃታ ሆነ ቀልጣ ተቀራለች ማለት ነው። እና ዛሬ ላይ ራሳችንን ነው በቃ በየመን ሄዳችሁ ቢያንስ 20 ሺህ ሪያል ፈጅታችሁ ጋማችሁን የምታመጡበትን ሰርታችሁ ትንሽ ጨምራችሁ ወደ ሀገራችን ሄደን ሰርተን ብንኖር ነው የሚሻለው። ወንድ ልጅ ከሆነ ችግር የለውም። ወንድ ልጅ ይህች አመጣለሁኝ እኔ ሰርቼ በቃ እኔ ሀገሬ መኖር አልፈልግም፣ ወደ ሀገር መጥቼ ሰርቼ እዚህ ሀገር እኖራለሁ ካለ ወንድ ልጅ ምንም ገንዘብ አለው ሄዶ አንድ ሞት ነው፣ ከሞተ ይሞታል ወይም ያልፋል። ሁለት ነው። ግን ሴት ልጅ ተይዛ በህይወት የተሰቃየ ቁጭ ብላ መቀር በዚህው ተረጋግታ እስታላት ርዚቋ እስታለቀ ሰርታ ወደ ሀገሯ መግባት ገንዘቧን መያዝ በቃ የሚያዋጣው ይሄ ነው አሁን ላይ ማለት ነው። በባህር ሲመጡ እንዴት ባችሁ ነው የሚመጡ ሴቶች? በባህር እንኳን ሲመጡ አንዳንድ ደህና እህቶቻችንን እንደፍራ ብለው ብዙ ደላሎች እንኳን ትደላሉ። እንኳን አይደለም ከዚህ ተመለሳ እንግዲህ ከዚህ ሳቢያ አንድ አፍታው ይወረውራቸዋል። እዛው ዲነሱ ነው በቃ ደላሎች ነው የሚገቡት። ከዛ በኋላ ከላስ እነዚህ ደላሎች ሌላ ነገር ሲያው ሌላ ነገር ነው የሚያስቡት ማለት ነው። እና እኔ የሐና ጉዳይ ፈጣሪ ይድረስላት ካለይ ማለት ነው። ከሌለይ ደግሞ ቤተሰቦቿ ተረድተው ሰላሙን በቃ አንዴ አለይም አሞተይም ሞተይ ብለው እርማቸውን አውጥተው በሰላም እንቅልፋቸውን ይተኛሉ። አለይም ብሎ ልጃችንን ብለው በደስታ ይቀጥላሉ። እና በጣም ያሳዝናል። አንዳንድ ጊዜ ሁላችንም በራሳችን ሲደርስ ነው እንጂ በሰው ምንም አይመስለንም ማለት ነው። እኔ ብዙ ነገር ስለማይ ነው። አንዳንድ ሰው ምንም አይመስለውም በቃ ብቻ ይሄን ሁላ እንግዲህ ያመጣው አቶ ሼህ መሐመድ ላንተም ፈጣሪ እንግዲህ ሁሉም የሥራውን ፈጣሪ ነው የሚከፍለው። አንተም የተሻለ ነገር አላህ ይስጥህ። ለማንኛውም የሐና ጉዳይ እንግዲህ ሰይድ እንዲያለው ይሄን ይመስላል። ሰይድ ወረባቦ እንዲያለው ማለት ነው። ሰይድ እንግዲህ የተሻለ ስራ አላህ ይስጥህ። እውነት ለመናገር አንዳንዴ ሰውን እንረዳለን ብለን በዚህ ችግር ስገባ በጣም ከባድ ነው። እንግዲህ ከሳውዲ አረቢያ ተባረሬ እንግዲህ ደግሞ የተሻለ ነገር እናገኛለን ብለን ዱባይ ገብተን ደግሞ ከዱባይ ምናምን ሲል እኔ በጣም አሳዘነኝ እውነት። እና የተሻለ ህይወት ይስጥህ ሰይድ ወንድማችን። አቡ ፋኑ ማንም ፖለቲካ የሚያራምድ ምንም ይበል የፈለገውን አማራጭ መከተል ይችላል። ግን አንድ ሰው በቃ ኢትዮጵያዊ መሆኑ ብቻ ወንድማችን ነው። ስለዚህ ሰላም ባለህበት ይብዛ። እንግዲህ ባለህበት ደህና ስራ ፈጣሪ ይስጥህ። ለማንኛውም ዛሬ ይህን ይመስላል ቪዲዮ። ላይክ ሼር አድርጉ። ሐናን ፈጣሪ ይድረስላት። ካለይም ከሌለይም እውነታው ቢታወቅ ለቤተሰብም ለህዝብም በጣም ደስ የሚል ነገር ነው እና ይመቻችሁ።
መልካሙን እመኝላችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ እኔን አበረታቱኝ። ባይ ባይ። መልካም ጊዜ